ዛሬ የምናየው ጃፓኒስ ሳይኮሎጂካል ትሪለር ፊልም ነው። ስሙ ቴልስ ኦፍ ዘ አንዩዥዋል ዋሺንግ ማሽን ይባላል። ሃሺሞቶ 30ዎቹ ዕድሜ ላይ ያለ ቶኪዮ ውስጥ የሚኖር ወጣት ሲሆን በብር በጣም የሚቸገር ሰው። ከስራው ከተባረረ በኋላ አንድ ቀን ጠዋት ወደ ላውንደሪ ቦታ በመሄድ ልብሱን ካስገባ በኋላ አሁን ቢራ ቢያገኝ እንደሚመኝ ይናገራል። ወዲያው ማጠቢያ ማሽን ውስጥ የሆነ ነገር ሲወድቅ ይሰማውና ቼክ ሲያደርግም የተመኘውን ቢራ ያገኛል። እሱም የሆነ ሰው ጥሎት ይሆናል እያለ ያስብና ይወጣል። ቀጥሎም ሽማግሌው ልብስ አጣቢ ይመጣና ይህ ማሽን የሁሉንም ምኞት ማሳካት እንደሚችል ሲነግረው ሃሺሞቶም ዝም ብሎ የሚቀባጥር ሰው ይመስለውና ችላ ሊለው ሲል በደንብ ይጠጋውና እውነቱን እየተናገረ እንደሆነ ይነግረዋል። ሃሺሞቶም ልብሱ ጸድቶለት እስኪጨርስ ያገኘውን ቢራ እየጠጣ ሳለ ቆንጅዬ ሴት ትመጣና እንደሱ ማጠቢያ ማሽን ውስጥ የምትከተውን ከታታ አጠገቡ ትቀመጣለች። ሃሺሞቶም ሴቶችን ማውራት የምንም ድፍረት የለውምና በዚህም ምክንያት ህይወቱን በሙሉ ሲንግል ነው። ሽምቅቅ ብሎም እስከ ጥግ ድረስ ይጠጋላታል ሰፍቷት እንድትቀመጥ። አጠገቡ ከተቀመጠች በኋላ ወሬ ትጀምራለች። ከዚህ በፊት ብዙ ጊዜ እዚህ ላውንደሪው ስትመላለስ አስተውለዋለች እና ክራሽ አለባት ከሱ። እሱም ነርቨስ ይሆንና የሚያደርገው ሲጠፋው የጠጣበትን እቃ ወደ ቅርጫቱ ሲወረውረው አይገባለትም። የወረወረውን ሊያነሳ በሚነሳበት ጊዜ ማልቀስ ትጀምራለች። ሃሺሞቶም የተፈጠረ ችግር አለ ብሎ በሚጠይቃት ሰዓት እሷም ከ40 በላይ ካምፓኒዎች ውስጥ ኢንተርቪው እንደተደረገች ነገር ግን አንዳቸውም ውስጥ መቀጠር እንዳልቻለች ስትነግረው እሱም ከስራው እንደተባረረ ከነገራት በኋላ ተስፋ ሳትቆርጥ 40 ካምፓኒዎች ጋር አፕላይ ማድረጓን እና በኢንተርቪው በጣም ልምድ አለች ማለት ነው ሲላት እሷም ስላለችበት ሁኔታ በተለየ መንገድ ማየት ትጀምራለች። ምንም እንኳን ባይተዋወቁ ጥሩ ሰው ስለሆነላት ታመሰግነዋለች። እሱም ላውንደሪ ማሽን ውስጥ የከተተውን ልብስ አውጥቶ ይዞ ሊሄድ ሲል ካንዶ እንደምትባል ትነግረዋለች። ከተነጋገሩም በኋላ ሃሺሞቶ ደስተኛ ሆኖ ወደ ቤቱ ይሄዳል። ማታም ላይ እናቱ ስልክ ትደውልና አባቱ ሆስፒታል እንደገባና ለመታከምም 100,000 የን እንደሚፈልጉ ትነግረዋለች። እሱም ወይ ስራ የለው ወይ ያጠራቀመው ብር እንኳን የሌለው ሃሺሞቶ ብሩን እንደሚልክላት ቃል ገብቶላት ስልኩን ይዘጋዋል። ነገ በጠዋቱ ወደ ላውንደሪ ቤቱ ይሄድና የትላንት ሽማግሌው ሰውዬ እየቀለደ እንደነበረ እርግጠኛ ቢሆንም ነገር ግን ለማረጋገጥ መሞከር ፈልጓል። ማሽኑን ፊት በመቆም 300,000 ብር ይጠይቀዋል። ከትንሽ ሰከንዶች ጥበቃም በኋላ ይሄ ማሽን ይሰጠኛል ብዬ ማሰብ የራሱ ድድብናይ ነው እያለ እያሰበ ሊሄድ መንገዱን ሲጀምር ድምጽ ይሰማል። ሲከፍተው የጠየቀውን ገንዘብ ያገኘዋል። ሲቆጥረውም የሰጠው ኤግዛክትሊ የጠየቀውን መጠን ነበር። ይዞም ወደ ቤቱ ሊሄድ ሲል ትላንት የጠጣበትን የቢራ እቃ ያገኘዋል። ሊያነሳውም ሲል ተሰለበ እያየው። በዛም ሰዓት ሽማግሌ ሰው ከዚህ ማሽን የተቀበለው ነገር በሙሉ 24 ሰዓት ሲሞላው በራሱ እንደሚጠፋ ይነግረዋል። ሃሺሞቶም እሺ ይልና ሲሮጥ ይወጣል። መንገድ ላይ ትላንት የተዋወቃት ካንዱን ያገኛል። እሷም ለመጀመሪያ ጊዜ ድጋሚ ኢንተርቪው እንደተጠራች ትነግረዋለች። እሱም እንኳን ደስ አለሽ እንዳላት ከእናቱ ስልክ ይደወላል። እሷም ሲያወራ ስትሰማው አባቱ እንደታመመ ትረዳለች። እሱም ብር ማስገባት እንዳለበት ይነግራትና ይለያያሉ። ማታ ወደ ላውንደሪ ይመለሳል። በህይወቱ የተፈጠሩ ችግሮችን በሙሉ ሊፈታበት አስቧል። ማሽኑን የሚያምር ሱፍ እንዲሰጠው ያዝና ያወጣል። ያን ሱፍ የሚለብስና ብዙ ካምፓኒዎች ጋር ስላለመቀጠር ኢንተርቪው ሲደረግ ይውላል። ቤትም ሲገባ ለስራው ተቀባይነት እንዳላገኘ ደብዳቤ ደርሰዋል። ሱፉ ሰዓቱ ያልቅና አይኑ እያየ ተነነ። እንደማይቀጠር ሲገባ አሁን ያልተገደበ ገንዘብ ከዛ ማሽን አገኛለሁ፣ ለምን ስራ በመፈለግ ጊዜን አቃጥላለሁ ይልና ነገ ጠዋት ማንም እንደሌለ ካረጋገጠ በኋላ ለማሽኑ ኮንፊደንት የሆነች ሴት እንዲያመጣለት ይጠይቀዋል። ጨመርም ያደርግና ሁሉም ወንድ የሚመኛት አይነት ሴት እንድትሆን ይጠይቃል። ከማሽኑ አንድ የምታምር ሴት ትወጣለች። በውበቷ ከተገረመ በኋላ ተጠግቶ ቤት እንሂድ ባላት ጊዜ በመጀመሪያ ዴታችን እንደዚህ አይነት ነገር ይጠይቀኛል እንዴትልና አጩላው ትሄዳል። ከዛም ከስህተቱ ይማርና ለማሽኑ ቆንጆና እንደ ቅድሟ ማትመናጨቅ በጣም እሱን የምትወድ ሴት እንዲያወጣለት ሲጠይቅ ማሽኑም የጠየቀውን አይነት ሴት ይሰጠዋል። ደስ ይለውና ወደ ሾፒንግ ይዟት ይወጣና የምፈልገውን ነገር በሙሉ ይገዛላታል። የሚገርመው ነገር ከዛ የሚወጡ ሴቶች ከማሽን እንደወጡ አያውቁም። ራሳቸውን እንደ ትክክለኛ ሰዎች እንደሆኑና እንደማይጠፉ ነው የሚያውቁት። ሲመሽም ወደ ቤቱ ይወስዳታል። ነገር ግን ሌላ ነገር ሊያደርግ ከሷ ጋር ስለፈራ ሌሊቱን በሙሉ ሲያወሩ ያድራል። ሲያወሩም ሳለ የሃሺሞቶን እጅ መስመር ታይና ህይወት በጣም አጭር ነው ስትለው ቢደነግጥም ነገር ግን ችላ ይለዋል። በነጋታው ራሱን እንደምንም ካደፋፈረ በኋላ ሊስማት ሲጠጋ ሰዓቷ ያልቅና ትጠፋለች። እሷ ከጠፋች በኋላም የገዛላት ልብሶችና ጌጣጌጦች ግን ይቀራሉ። በአንድ ቀን ለልጅቷ ስሜት ቢያገኝም ነገር ግን በፈለገበት ሰዓት ለማሽኑ የሚፈልገውን አይነት ሴት ማስወጣት ስለሚችል ብዙም አልተከፋም ነበር። ወዲያው መሄድና ሌላ ገርል ፍሬንድ ይወስዳል። ይህንንም ተግባሩን ይቀጥላል። በየቀኑ የተለያዩ ፐርሰናሊቲ ያላቸውን ሴቶች እየያዘ ከማሽኑ ባገኘው ብር እያወጣ ያንደላቅቃቸው ጀመር። አንድ ቀን ሃሺሞቶ ዴት ላይ ያለ ካንዶ ታያቸዋለች። ቅናት ይሰማትና ስትከተላቸው
ወደ ጌጣጌጥ መሸጫ ይገቡና ውድ ውድ የሆኑ ነገሮችን ሲገዛላት ውስጧ ይቃጠላል። ከስራ ተባርሬያለሁ አላለኝም ነበር እንዴ ባለፈው ስትል ራሷን ትጠይቃለች። በኋላ ወደ ላውንደሪ ሄዶ ገንዘብ በሚያወጣበት ሰዓት ገንዘቡን ኬት እንደሚያመጣ ስትጠይቀው ሎተሪ እንዳሸነፈ ይነግራታል። ከሴት ጋርም ስላየችው ለገንዘቡ ስትል ብቻ እንደቀረበችው ታስባለች። ስታየው ሃሺሞቶ ድሮ የወደደችው አይነት ሰው አይደለም፣ በጣም ተቀይሯል። ተሰናብቷት መሄድና ባወጣው ገንዘብ አዲሱን ፍቅረኛውን ወደ ሬስቶራንት ወስዶ ከጋበዛት በኋላ ጣራ ላይ ይዛት ወጥቶ ቀለበት ያደርግላታል። ከትንሽ ደቂቃዎች በኋላ የሰጣት ቀለበት ብቻ ሲቀር እሷ ግን ትጠፋለች። እሱም የወደቀውን ቀለበት ያነሳና የለመደውን አዲስ ሊያስመጣ ይሄዳል። እስካሁን ምስኪንና የምትታዘዝ ሴት እያዘዘ ስለነበር ዛሬ ቀየር ማለት ያምረውና በጣም አሳሳች ሴት ያዛል። ያዘዘውም ሴት ትወጣለች። እዛው ማውራት ሲጀምሩ ከአንዱ ታያቸውና እሱም እስከ ዛሬ የሰበሰባቸውን ቀለበቶች ያደርግላታል። ቀጥሎም እናቱ ትደውልና በሚያወራበት ጊዜ ትረብሸዋለች። ድምጿን እንድትቀንስ ሲነግራትም ልትሰማው ስላልቻለች ወደ ውጭ ይወጣል። በዚህ ጊዜ ካንዶ አጋጣሚውን ተጠቅማ ትገባና ምን አስነክታ እንደቀየረችው ስትጠይቃት ከት ብላ ትስቅባትና ከዚህ ዞር እንድትል ትነግራታለች። በዚህም ጊዜ ካንዶ ትናደድና ቀለበቶቹን ልታወልቅባት ትታገላታለች። በዛ ሰዓት ሃሺሞቶ ከእናቱ ጋር ያወራ አባትየው ኦፕሬሽን እንደሚያስፈልገው ነገር ግን ከገንዘቡ በላይ እሱ መጥቶ እንዲጠይቃቸውና እሱን ማየት በጣም እንደሚፈልጉ ትነግረዋለች። እሱ ግን ከአዳዲሱ ገርል ፍሬንዶቹ ጋር መንሸራሸር ቢዚ አድርጎት ነበር። ስልኩን አውርቶ ሲጨርስ ሽማግሌው ሰውዬ አንድ ያልነገርኩህ ነገር ከማሽኑ የሚወጡ እቃዎች ብቻ ሳይሆኑ ሰዎችም ከ24 ሰዓት በኋላ ይጠፋሉ ሲለው ሃሺሞቶም ይሄን ካወቀ በጣም እንደቆየ ይነግረውና እየሳቀ ጥሎት ይሄዳል። በዛ ሰዓት ሴቶቹ ቀለበቱን ለማግኘት መታገላቸውን አላቆሙ። በመጨረሻም አዲሷ ሴት ቺት እያረገብኝ ነበር ማለት ነው ብላ ታስብና ጥላ ትሄዳለች። ሲመለስም ካንዶ እያለቀሰች ሃሺሞቶ መጀመሪያ እንደተዋወቀችው አይነት ወንድ እንዲሆን እንደምትፈልግ ስትመኝ ሃሺሞቶም ወደ ማሽኑ ቴሌፖርት ይደረግና መጀመሪያ ሲገናኙ ለብሶት ወደ ነበረው ልብስ ተመልሶ ይወጣል። እንደወጣም ማሽኑ ካንዶ ምኞት ሰምቶ ከማሽኑ እንዳስወጣው ይገባውና ከ24 ሰዓት በኋላ እንደሚጠፋ ያስተውላል። ከቲቪም ዜና ላይ ከጌጣጌጥ መሸጫው በጣም ብዙ ገንዘብ እየተሰለበ እንደሆነ ይሰማል። ሃሺሞቶም ወደ መሬት ሲወድቅና ካንዶም ምን ሆነ እያለች ስታየው ፊልሙ ያልቃል። ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ብጽፉልኝ ይጠቅመኛል። ደህና ሁኑ።